ነፍስያህ ውስጥህን ስትጎተጉትህ በላት አንተ ቁል አዛሊከ ኸይሩን አም ጀነቱ ለቲ ወዒደ አልሙተቁን በላት ለነፍስያህ። አየህ አላህ ስብሓነሁ ወተዓላ ሁለት ተቃራኒን ነገር ፈጥሮልሃል እንድታስተነትን። አላህ ስብሓነሁ ወተዓላ ጀነትን ፈጥሯል፣ ግን ደግሞ በጣም አስፈሪ የሆነን ጀሃነምንም ፈጥሯል። አላህ ስብሓነሁ ወተዓላ እኮ በጣም ደጋግ የሆኑ ባሮችንም በዱንያ ላይ እያኖረ ነው፣ ግን በተቃራኒ ደግሞ ጭካኔን የተሞላባቸውን ሰዎችንም እያኖረ ነው። ያ ሁሉ ቂሳ፣ ያ ሁሉ የህዝቦች ታሪክ በቁርአን ላይ የሚተረከው ለምን ይመስልሃል? አንተን ራስን እንድትመለከት ነው። አንተ ብሎ ማለት ነፍስያህ የምታዝህ እንዲሁም በተግባር የምተገብረው ነገር ነህ። አየህ ወደ ውስጥህ ይህንን የቁርአን አያ በልላት። ቁል አዛሊከ ኸይሩን አም ጀነቱ ለቲ ወዒደ አልሙተቁን። አየህ የተቀጠሩት አላህን ስብሓነሁ ወተዓላ የሚፈሩ ሰዎች ናቸው። ለጀነት የተቀጠሩት አላህ ስብሓነሁ ወተዓላን የሚፈሩ ሰዎች ናቸው። ጠይቃት ራስህን፣ ሀል አንቲ ሙተቅ አላህን ትፈሪያለሽ ብለህ ጠይቃት። ምክንያቱም አላህ ስብሓነሁ ወተዓላ ቀጠሮ ያስያዘው አላህ ስብሓነሁ ወተዓላ ለሚፈሩ ሰዎች ነው። ይሄ ይሻልሻል በላት። መጥፎን ነገር ስታሰራህ ይሄ ይሻልሻል ነው ወይንስ እነዛን አላህ ስብሓነሁ ወተዓላን የሚፈሩ ሰዎችን የቀጠራቸው ቦታ ይሻልሻል በላት። ያኔ ራስህን መመልከት ትጀምራለህ፣ አቅም ታገኛለህ። ወደ አላህ ስብሓነሁ ወተዓላ ማረኝ የምትልበትን ኃይል ታገኛለህ። የዛን ጊዜ ነው የምታሸንፋት። ግን በተቃራኒው ከሄድክ የምትፈልገውን ነገር ሁሌ የምትሰጣት ከሆነ ትሸንፍሃለች። አላህ ስብሓነሁ ወተዓላ ደግሞ ነፍስያው ካሸነፈችው ሰው ጋር ሊረዳህ አይችልም። ስለዚህ ራስህን አሸንፍ ማለት ነፍስያህን አሸንፍ ማለት ነው በሌላ ቋንቋ። ይህ የሙስሊም በአላህ ስብሓነሁ ወተዓላ ሂዳያ ላይ የሚታገለው መንገድ ነው። አንተ ስትታገል አላህ ስብሓነሁ ወተዓላ ደግሞ ይረዳሃል። ወላሁ ልሙስተዓኑ ዐላ ማ ተሲፉን። ወሰላሙ ዐለይኩም።